ያለ ሮዛ እንዴት ነሽ? ደህና ነሽ? እንደምን ነሽ? ዛሬ የት ነሽ? ትከለሚ ዛሬ የት ነሽ? ምን እየሰራሽ ነው? እኔ ምን እሰራለሁ? ያው ተቀምጬ ነው ያለው። ስራ መዳም ሌላ ስራ እንደስቀመጠ እስከምታዘኝ ድረስ ተቀምጬ ያለው ነው። ምን ታዘኝ ነገር አለ እንዴ? ደማኳላ ነው አይሰራቱ። እኔ ጀሚላ እንዴት ነሽ? እኔ ኢንተርቪው አልወድም። ኧረ በደንብ ይሄን ቪዲዮ ነው በደንብ ምን ሆነሽ ሴትዮ? የስልክ ካሜራ ነው። لا عادي مو مشكلة. ይሄ መለቀቅ አይሆንም። እሺ ሮዛዬ እንዴት ነሽ? عادي ደህና ነኝ። እሺ እንዴት ነሽ? እንደነደምሽ ምናምን ኩላሊትሽ አይ ይሰራል። ዛሬ እንዴት ማለት ነበር? ደህና ነው ተወዷል። ኩላሊት ተወዷል አላለችም? ኩላሊት እንዴት ተወደደ? እንዴ አልሰማሽም እንዴ? ስንት ገባ? ባቡ 2 ሚሊዮን ራሱ አይገኝም አሉ በዚህ ዘመን። እናቴ ደሃ ምን ሊሆን ነው? ኩላሊቱ ከታመመ እንደኔ ደሃ ማለት ነው። ለነገሩ አንቺ በኢትዮጵያ ውስጥ እኮ በጣም እንትን ነው ኩላሊት የሚታመሙ በስ ውሃ ነው አሉ። በጣም እንጂ ስንትና ስንት ውሃ ነው አሉ። ገባሽው አውሪ። ባልሽ ካሁን በቃ ገደለሽ ካለስ ባልሽ ገደለሽ። ማን ይለቀቀሽልሻል? እኔና ሮዛ ገብተናል። ምን ትሆኝ ነው የገባሽው ይልሻል። ምን ትያለሽ? አገባኝ እንጂ ከሌላ ምንም የለም። አገባሻ? ካገባሽማ ባልሽ ነው የፈለገው መጠየቅ መፍታ አለው። አሁን ምን ታረጊ? ገባሽ? አሁን እሱ ማለት ነው ምን ታረጊ? ገባሽ ቪዲዮ ውስጥ ቢልሽ ምን ትያለሽ? ምን አገባ? እንኳንም ገባው ደስ ካለክ ላይ ቀደል ደስ ትናንትና ሙባረክን አየሽ? አረ ወይኔ ወይኔ ስንት ሰው እንደዚህ ህይወት እንደዚህ ያስጠላል። እንደ ወይኔ 45,000 ሰው 45,000 ሰው መሀል ተቀምጦ 3 ሚስት እኮ ነው። የመጀመሪያ ፈታል። አንድ ልጅ አለ። አልፈታም። አንድ ልጅ አለ። ካይሮ ነው። አንቺ አሁን ሰሚራን ፈታል። ሰሚራ አይደለም ከሰሚራ በፊት አለች። 11 ዓመት ልጅ አለኝ አለ። ይሄ ከሰሚራ ላይ አይደለም ከሌላ 11 ዓመት እሱ ካይሮ ነው አለ እሱ። እቺ ሁለተኛ ያቺ አንድ ደግሞ ሰለምቴ ነች እኮ እቺ ሶስተኛ ማንች መኪያ ነች ማንች መኪያማ የትናንትናዋ ማን ነው ስሟ? ጀሚላ ነው። መኪያ ወለ መርየም ነች። መርየም የትናንትናዋ ናት። ሶስተኛ ነች እኮ እሷ። እኔ የምልሽ ማለት ነው አሁን እሷ ይሄ ሁሉ ጉድ እያወቀች ለምን ገባችበት? እኔ ምን የሰው ባል ነው እንደሚጣፍጣችሁ እኔ ታረመኝ ወላ ከራሴ ላይ አንቺ እኮ ነው ወላ የሰው ባል ነው የሚጣፍጣቸው አላለች። ሮዛ ሀሳብ ስጭበት። ምን ትያለሽ? አሁን እናንተ አሁን በእናንተ ወንዶች ማለት ነው ላላ አሁን በእናንተ ሃይማኖት ነው እንግዲህ በሙስሊም ቁርአን ይፈቅዳል ይላሉ። እሺ ቁርአን ይፍቀድ። እዚህ ጋር አንቺን ማስተዳደር አልቻለም። ቤት የለሽም፣ በቤት ኪራይ ነው የሚያኖርሽ። ላንቺ የፈለግሽውን ነገር ማድረግ አልቻለም። ይህ ምን ሊሆን ነው ሁለተኛ ሚስት ማግባት የሚችለው? ሸሪዓ የሚፈቅደው 2 ሚስት 4 ሚስት ያለው እሱ 4 ማግባት መብት አለው። 4 ማፍታት መብት አለው። ግን ዝም ብሎ አይደለም 4 የማገባ ማለት ነው። 4 የማገባ አንዱ ሚስት በደንብ እንከባክቦ መሳደር ከቻለ ከሀፍቱ ከተረፈ ጆይ ማፊ አይደለም። እሱ እኮ አለ እኔ ለ5 ነው የተፈጠርኩት አለ። 5 ማን አለ? ለአራት ተፈቀጃለሁ አለ። 4 ሲፈቀደው አንዱ በስነ ስርዓት ካላሳደረ እንዴት ነው 3ኛ ሚስት 4ኛ ሚስት ማገባ? ሸሪዓ ያለ እኮ ሚስታቸው አንከባክባችሁ ከቻላችሁ ነው አለ። ዝም ብሎ አግቡ አላለም። ስንት ገዛሽ? አለ እንዴ 450 አሪፍ ነው ይሄ ስልክ። አንቺ ገዝተሽ የስልክ ቆንጆ ነው በጣም 300 ብር
መጥቶ ስልክ አሁን እራሱ ልገዛ ነው እና ሙባረክ ይፈቀድልኛል አለ። ደግሞ ልጁ አይናገርም አሉ። ለምን ማለት ባትሩ እንዴት ነው ግን? ይሄ አሁን ለምን አይናገርም? ህፃኑ አይናገርም ማለት ለምን ህፃን ልጅም አይናገርም። እኔማ ትናንትና እንደሞኝ እኔ ራሱ እንደሞኝ እንቆጭ ብለሽ ያየሽ ልቤ ሰቀሉ። ለምን ከራሴ ላይ ስለሚያገኘት ወጣው ደስ መላለኝም ስለሆነ ላ እኔ አሁን እቺ ሰሚራ አላሳዘነች እንትና ማለት ጀሚላ ነው ስሟ ጀሚላ አላሳዘነችኝ። እሺ በይ ይሄ ሁሉ ስራ ስታቅ እነሱ እኮ ተፋቱ خلاص ያቺ እኮ አልፈልግም አለች። እቺ ሰሚራ ብዙ ሰዎች ናቸው እንሄዳለን ቤት እንሄዳለን የት ያወሩ ነው በኦሮምኛ እማ ቤት እሷ ቤት ሰሚራ ጋር እሱ ሻንጣውንም እኔ ውጣ ሳልል ሻንጣውንም ምኑንም ይዞ ወጣለ። ሰሚራ ሙባረክ ነው የወጣው። አዎ ቦርሳውንም ምናምን እኔ ውጣ አላልኩትም። እሱ ነው ዝም ብሎ ወጣ እንጂ እኔ እስከሚወልድ ድረስ 3 ወር ነው የቀረኝ። እስከሚወልድ ድረስ 3 ወር ነው የቀረኝ። አዎ 6 ወር ናት። 3 ወር ልጅ እስከሚወልድ ድረስ ለዛ ነው ዝም ያልኩት። አሁን የኔ ልጅ አሁን ወደ ውስጥ የሆነ ነገር ከሆነ ይሄ የተወለደ ትልቁ ልጅም የሆነ ነገር ከሆነ እቺ መርያምና እሱ ሙባረክ ተጠያቂ እሱ ልጅ ናቸው። እኔ ዝም ያልኩት ምንም እንደማያውቅ ሰው ዝም ያልኩት ወደ ውስጥ ያለ ልጅና ለዚህ ልጅ ነው ዝም ያልኩት። እስከ ስንት ዓመት ነው ዝም ያልኩት? ሁሉም ነገር ተሸክሜ እስከ ዛሬ ለዚህ ልጅ ነው ዝም ያልኩት። እኔ ሲጀመር እሱ ጥሩ አልሰራም። ምክንያቱም ከዛም ሌሽ ያንጠባጥባል። ለራሱ ቤት የሌለው ሰው ሌሽ ነው ከዛም የሚያንጠባጥበው። ወንዶቹ አይደለም ወንዶቹ የፈለገ ነገር ቢጠይቁ ማለት ነው አንተ ምስት እያለ ካንተ እሷ ካንተ ምን ከሳለ ምን አትሄድ ነው ያቺን ሴት ነች እቺም ሴት ነች። ላ እሱ እኮ ያስፈልጋል አለ እኮ ያስፈልጋል አለ። ያስፈልግልኛል አለ በማስተዳደር ከቻላን እንጂ ዝም ብሎ መች ፈቀደላል እንደ በየቦታ እየወለደ በየቦታ እያስረገዘ እየሄደ ሌላ አሰቃይና ሌላ ላኛ ገባለ እንደ ሸሪያ እንደዛ ብሎ ነገር እንደኔ ባል ነው ሙባረክ እንደኔ ባል አሁን ደግሞ አመጣለሁ አለ። ሌላ አመጣለሁ አለ። ለምን እሷን አስፈቅዳለሁ አለ። አላስፈቅድም አለ። ሲጀመር አራተኛ መግባት ይችላል ሚስቱ ከፈቀደችለት ነው። እንደውም እሷን ያላቅም አለች። በጣም ግን በዝቶብኛል አለች። እሷ አልፈልግም አለች እኮ አልፈልግም እስከሚወልድ ድረስ ተከሰው እኮ ማከሰው እሷ ከሳለች ሚስቱ። አዎ እሱ ደግሞ እኮ የሚለው ምንም አልጎደለባትም ነው። ቢጎድልም ባይጎድልም ላዝም መጠየቅ አለበት። እሷ ከፈቀደች የእሷን ፍቃድ እሷ ፈቅዳ ለአንተ ከሆነች ለእኔም ትሆናለች። እሷ ከፈቀደችላት ነው እንጂ እሷን ደብቆ ለምን እነግራታለሁ? ለምን እንደዚህ ልጅቷ ስትናገር እኔ ጠይቄያለሁ። መጀመሪያ ሰሚራን ጠይቃት፣ እሷ ከፈቀደችልክ እኔ አገባለሁ። ስለዚህ ነገር ስለዚህ ጉዳይ እሷን አያገባትም። ማንኛዋ? አዎ ከዛ እቺ ልጅ ያላት ማለት ነው። እሷን ምንም ነገር ልጅቷ አሁን ትናንትና የምትናገረው እኔ መጀመሪያ ሳንጋባ በፊት ሃይማኖትን ሳልቀይር በፊት ካም ነገር መላክ ምንድን ናት? ክርስቲያን ነበረች እቺ መሪያም ሰለምቴ ነች። እኔ የኒካ ነገር ምንም አላውቅም።